ይሄንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረግክ ማለት መረጃዎችህን በሙሉ ኢንሳ ሀክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጠው። እያንዳንዱ መረጃህን ኦልሬዲ ኢንሳ እጅ ይገባል። ሲድሮ የሚባል አፕ ዳውንሎድ እንዳታረጉ። አዶናይ ምንም ማድረግ አልቻለም፣ አይችልም። ካስፈር ልክ ከዚህ በፊት 15 ሚሊዮን ለትግራይ ሰበሰበ፣ በድርቅ ለተጎዱ ለአደጋ መከላከል ዝግጁነት ስጥ አሉት፣ ሰጠ። ምንም ማድረግ አይችልም። አሁንም አዶናይ መጥፎ ነው አይደለም፣ አድርግ ብለውታል፣ እያስተዋወቀ ነው። እኛ ግን ሾልኮ በደረሰን መረጃ እሱን ዳውንሎድ አደረግክ ማለት ራስን ቅርቃር ላይ መረጃህን አደጋ ላይ ነው የምትከተው። ዳውንሎድ እንዳታረጉ ተጠንቀቁ ለማለት ነው። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት ይህ አፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ይህ ፖስት ካርዱ ነው። በጣም ነው ደስ የሚለው። ዛሬ ትልቅ ኢቨንት አለን። ቭሎግ አደርጋለሁ ጋይስ፣ ጠብቁኝ። ይህ ደግሞ ያሰራነው ቲሸርት ነው። የሚገርም መርች አለ፣ የሚገርም መርች አለ። ሲድሮ you got the logo here, even የስልክ ስቲከሮችም አሉን። በጣም ተአምር ይዘንላችሁ ነው የመጣ ነው። ሲድሮ ዋተር ቦትል። እንግዲህ እነዚህ ነገሮች ጊቫዌይ ይሰጣለሁ ጋይስ፣ ጠብቁ። ኮሜንት ላይ ጻፉልኝ ጊቫዌይ ይፈልጋለሁ ብላችሁ። እኛ እየሰራን ያለ ነው፣ እናንተም እንድትሰሩ ፈልጋለሁ። ግን ደግሞ ቪዲዮ መፖስት ብቻ ሳይሆን ሀብታም እንድትሆኑ ፈልጋለሁ። ቪዲዮ እየደነሳችሁ ቪዲዮ ለቃችሁ ሰው ወዷችሁ ብር ቲፕ እንዲያደርጋችሁ ፈልጋለሁ። ልክ እንደ ቲክቶክ ማለት ነው። ኦ ናይስ 10 ብር ቲፕ፣ ናይስ 50 ብር ቲፕ። ለአንድ ሰው 10 ብር ያን ያህል ብዙ አይደለችም። ግን ደግሞ 5000 ተከታዮች ካሏችሁ ከነዚህ 5000 ሰዎች 2000 ተከታዮች 10 ብር ከሰጧችሁ እና ጊፍት ካደረጓችሁ ከዚህ በላይ ምን አለ? ስለዚህ ቲክቶክ ላይ ምን ትሰራላችሁ? ወደ ሲድሮ አፕ ኑና ህይወታችሁ ቀይሩ። ወዳችኋለሁ። ቻው። ጤና ይስጥልኝ፣ እንደምን አላችሁ ጋይስ? አሁን እንግዲህ ከጀግናው አንጋፋው ሰራዊት ፍቅሬ ጋር አገኛለሁ። እንግዲህ ወደ ሲድሮ አፕ አስመዝግበኝ ብሎኛል። አሁን ይዤው ገባና አስመዘግበዋለሁ ማለት ነው። ዝግጁ? በጣም ዝግጁ ነን። ምክንያቱም ሲድሮን ነው ከአሁን በኋላ ሲድሮ፣ ምክንያቱም የሀገራችንን። ስለዚህ አዲሱን ፕላትፎርም ልንቀላቀል ነው። ፎሎ ሚ ፎሎ ሌትስ ጎ። የታባት አንዴ ይቅርታ። አረ ባትሪ ያለቀች እዚህ በቃ ባትሪ ያለቀች፣ ችግር የለውም። እኔ ቃል ገባላለሁ ራሴ መጥቼ ነው ማስመዘግብ። በቃ አዶናይን እናምናለን፣ ወጣቱንና አሪፉን ትውልድ። ቴንክ ዩ ሶ ማች። መቼ ነው አብረን ቭሎግ የምናደርገው? ቀኑን ሙሉ መቼ ነው የምናሳልፈው እንደዚህ በቲክቶክ? እንዴ አንድ ቀን ጾሙ መሀል እንዳለፈ እርግጠኛ ሼኔ አባ። ቴንክ ዩ ሶ ማች። ቴንክ ዩ
አብዛኛው ወጣት እንዲረዳኝ ማለት ነው በሚገባቸው መልክ ላስረዳቸው ፈልጋለሁ። የኔ ዓላማ አንደኛ ታዋቂ እንድትሆኑ ነው። ያው ታዋቂነት ይዞት የሚመጣ በረከት አለ፣ አንዳንዴ ደግሞ ይዞት የሚመጣ ነገሮች አሉ። የታወቀ ነው፣ ግልጽ ነው ይሄ። እኔ በረከቱ ላይ ፎከስ ማድረግ እፈልጋለሁ። ህይወት ሁሌም ቀንና ጨለማ ነች፣ ተቃራኒ ነገር አላት። ስለዚህ በረከታችን ላይ ፎከስ ባረግን ቁጥር በረከቱ ዳብል እጥፍ እየሆነ ነው የሚመጣው። ብዙ ወጣቶች ፍላጎታቸው በዚህ ዘመን ምንድነው? አንደኛው ያው ገንዘብ ነው። ታዋቂነት አለ። ታዋቂነት የሚመጣው ደግሞ በአዋቂነት ነው። የምታደርገውን ነገር ማታውቅ ከሆነ እንግዲህ ታዋቂ መሆን አትችልም። እኔ ማውቀው ነገር አለ፣ ለዛም ነው ታዋቂ የሆንኩት፣ በዛ ማውቀው ነገር ማለት ነው። ገንዘብ መስራት በቲክቶክ በጣም 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 ቀላል የሆነበት ጊዜ ላይ ነን ያለ ነው። እኔ ቲክቶክ ስልጠና ስሰጥ፣ ኮንተንት ክሪኤሽን ክላስ ስሰጥ በአፍሪ ቱቶርስ ማለት ነው ዝም ብላችሁ ተምራችሁ ቪዲዮ መቅረጽ ጀምራችሁ በዛው እንድትሄዱ አይደለም። የኔ ዓላማ ቲክቶክ ተምራችሁ ኮንተንት ክሪኤሽን ተምራችሁ ከዛ መጨረሻ ከፍተኛ ተከፋይ እንድትሆኑ ነው። ቢዝነስ ከሆናችሁ እንዴት አድርጋችሁ የእናንተ ቢዝነስ አሁን ለምሳሌ 22 ወይም የሆነ ሰፈር ብትሄዱ ስንት ስልክ ቤቶች ነው ያሉት? በጣም ብዙ ስልክ ቤቶች አሉ። የተለያየ ስም ነው ያላቸው፣ የተለያየ ንግድ ፍቃድ አላቸው አይደለ? ከነዚህ ስልክ ቤቶች የሚለየህ አንድ ነገር ምንድን ነው? በምንድን ነው የምትለየው? ወይም ደግሞ ልብስ የምትሸጥ ከሆነ ምንድን ነው የምትለየው? አብዛኛው ሱቆች ከቱርኪ ነው የሚያስመጧቸው ልብሶቻቸው። የተለያዩ ፋሽኖች፣ ስታይሎች አሉ። ግን እንዴት አድርገህ ለየት ብለህ ትቀርባለህ? ይህ ነው ሚስጥሩ፣ ይህ ነው ስኪሉ። እቺን ካወቅባት ያንተን የሚመስል ፕሮዳክት የያዙ ማአት ቢዝነሶችን እንዳሉ እያወቅ ግን ደግሞ እኔ ማስተምራትን የቲክቶክ ስልጠና የኮንተንት ክሪኤሽን ስልጠና ካወቅ ስቲል አንደኛ ትሆናለህ። ስቲል ያንተ ልብሶች አንደኛ ናቸው። ያንተ ልብሶች ሞር ኳሊቲ ናቸው። እነዚህ ሀሳቦች የምናስተላልፍበት በቲክቶክ ነው። ዘመኑ ተቀይሯል። ማስታወቂያ እንግዲህ ድሮ እንለጥፍ ነበር ግድግዳ ላይ፣ በጣም ውድ ነበሩ። ኢቭን መንገድ ላይም አሉ ስክሪኖች፣ በጣም ውድ ነበሩ። ሰው ግን የለም አሁን። ኢቭን እኮ እርስ በራሳችን እያወራን እያለው ስልካችን ላይ አይገርምም? ሁላችንም ማለት ነው በየ2 ደቂቃው ስክሮል እንዳደረግ ነው። የሆነ አዲክሽን መጥቶብናል፣ የሆነ ሱስ ማለት ነው፣ የማይፋታ ሱስ። እንግዲህ ይህ ሱስ ነው፣ አቴንሽን ይባላል። አቴንሽን ኢዝ ዘ ሪል ከረንሲ እዚህ ጀነሬሽን ላይ። አቴንሽን ማለት ትኩረት ነው። የሰው ትኩረት መያዝ አቅሙ ካለ ህይወትህን በአጠቃላይ መቀየር ትችላለህ፣ በግለሰብ ደረጃ ሳይሆን በቢዝነሶችም ደረጃ። ስለዚህ ሁላችሁም እንድትቀላቀሉ እፈልጋለሁ። አዲሱ ጀነሬሽን መጥቷል። አዲሱ ኒው ማኒ መጥቷል። ቲክቶክ እንግዲህ የኢትዮጵያ ኢኮኖሚ በአብዛኛው የብዙ ሰው ህይወት እየቀየረ ነው ያለው፣ የብዙ ከኔ ጀምሮ። እኔ ካናዳ ያለው ታስታውሱ ከሆነ ቪዲዮዎችን ካያችሁ በረንዳ ለወጣ ቀርቤ ነው ወጥቻለሁ። እውነት ለመናገር ሻንጣይን ይዤ ወዴት እንደሚሄድ አላውቅም። $100 ነበር የሰጠኝ ከዝኔ። እቺ $100 ለኡበር ሆነች፣ መንገድ ለመንገድ። ከዛ ዝም ብዬ እዞራለሁ። ምንድን ነው ማድረገው? ምን እያደረኩኝ ነው? የዛኔ አስታውሳለሁ ለ2 ዓመት ሙሉ እኮ ተቀጣሪነት ወጥቼ ነበረ። ከዛ የዛች ቀን ግን በረዶ ቅጥቅጥ ሲያደርገኝ ቦርሳዬን ይዤ በትክክል ማሰብ ጀመርኩኝ። ለምንድን ነው ኢትዮጵያ ሂጂ ማልሰራው? ለምንድን ነው እዚህ የምሰቃየው? ቢካዝ ከ2 ዓመት ከተቀጣሪነት ወጥቼ አስቡት እንግዲህ ተመልሼ ተቀጣሪ ለመሆን ስሞክር እንደገና። ቢካዝ ከዛ በፊት እየሰራሁት የነበረው ስራ ሱፐርቫይዘር ነበርኩኝ። የሴኩሪቲ ተከፋይነቴ እየጨመረ ነበር። ቢካዝ ለ3 ዓመት ነው 4 ዓመት ሰርቻለሁ እዛ ቦታ ላይ። ሰው በየአመቱ ክፍያ እየተጨመረ መጣና ከዛ አቋረጥኩኝ። የራሴ ስራ ጀመርኩኝ። ወደቅኩኝ፣ በረንዳን ወጣው። ከዛ ተመልሼ እንደገና ወደ ዜሮ ልመለስ፣ ወደ ዝቅተኛ ተከፋይነት። ልምድ የለህም ተብዬ ማለት ነው። እና ኦኬ የሆነ ስህተት ሰርቻለሁ፣ ኢትዮጵያ መመለስ አለብኝ። አዲስ አበባ በጣም እያደገች ነው። ኢትዮጵያ በአጠቃላይ እያደገች ነው። በጣም ብዙ እድሎች እየመጡ ነው። ለወጣቶች እያስተዋላችሁት ነው። ሶሻል ሚዲያ ደግሞ የዚህ ለውጥ ዋነኛው ቁልፍ ሆኗል። በአሁኑ ጊዜ አዶናይ የነበረበት ደረጃ እና ኢትዮጵያ ሲመጣ የነበረበት ያለው ደረጃ በጣም በጣም ተቃራኒ ነው። አሁን ነው እንደውም የውጭ ሀገር ኑሮ እየኖርክ ያለሁት። እውነት ለመናገር ውጭ ከሆነ አሁን ነው ውጭ ነው ያለሁት። ሲሪየስሊ የዛኔ ውጭ ያለው ትክክል አልነበረም። ስለዚህ ኢቭን ዲያስፖራዎችም ወደዚህ ትመጡና ትማራላችሁ። ኮንተንት ክሪኤሽን ቢዝነሳችሁ በዛ ብቻ ነው የሚያድገው። ቢዝነስ ካለ ቪዲዮ ክሪኤሽን ቪዲዮ ኮንተንት ክሪኤት ማድረግ የማትችል ከሆነ በምንም ተአምር ማደግ አትችልም። በምንም ተአምር ካምፓኒዎችን መብለጥ አትችልም። ቢዝነሶችን መብለጥ አትችልም። ወደ ኪሳራ ትገባለህ። ይህ በ100% እርግጠኛ ነው የምናገረው። 100% ካለ ቲክቶክ ቢዝነስ አይሆንም። that's very simple። ስለዚህ እኛ ኮንተንት ክሪኤተሮች ደግሞ ለበጣም ብዙ ቢዝነሶች እናስፈልጋቸዋለን።
ኮንፊደንስ ደግሞ ላስተምራችሁ ፍቀዱልኝ። ኮንፊደንስ ከሌላችሁ እንዴት ብላችሁ ከካሜራ ፊት ቆማችሁ በኩራት ትናገራላችሁ? የቢዝነስ ባለቤቶች አላችሁ፣ ሌላ ኮንተንት ክሪኤተር ወይም ቪዲዮ የሚሰራ ቲክቶከር መቅጠር አትችሉ። ግን ደግሞ ሌላው ችግር ምንድነው? ለራሳችሁ መናገር አትችሉም። ካሜራ ትፈራላችሁ። ሰው ምን ይለኛል፣ ወይኔ ጉዴ እንደዚህ በሆነስ፣ እንደዛ ቢመጣብኝ፣ አሉታዊ የሆነ አስተሳሰብ። አያችሁ የውድቀታችን ምንጭ እዚህ ውስጥ እንዳለ። ይህ ካልቀየር ነው ደግሞ መቀየር አንችልም። ወደዚህ አዲሱ ገንዘብ መቀላቀልም አንችልም። ስለዚህ እኔ ከአእምሯችሁ ጀምራለሁ። መጀመሪያ ማይንድሴታችሁ ላይ ነው የምሰራው። ኮንፊደንሳችሁ፣ ሰው ምን ይለኛል የሚለው ፍርሃት፣ እሱ በስነ ስርዓት እንድታስተካክሉ አግዛችኋለሁ። ከዛ በኋላ ስለ ቲክቶክ ሚስጥሮች አካፍላችኋለሁ። እንዴት ጎበዝ ሆናችሁ እንደምትገኙና እንዴት ገንዘብ እንደምትሰሩ መንገዶች ራሴ ያሳያችኋለሁ። ህይወታችሁ ይቀይራል ማለት ነው። እንግዲህ ቴንክ ዩ ሶ ማች ጋይስ። ከ3 ቀን በፊት አስታውሳላችሁ ትልቅ ተአምር ይዤ እየመጣው ነው ያልኳችሁ ቀን። ያ ትልቅ ተአምር እንግዲህ ዛሬ ነው። ይህ ተአምር ምንድን ነው? ሚሊዮነር ላደርጋችሁ ነው ጋይስ። አዲስ አፕሊኬሽን እየተመረቀን ያለው ዛሬ። ይህ አፕሊኬሽን ደግሞ ሲድሮ ተብሎ ይጠራል። እንግዲህ በኢትዮጵያ ውስጥ ታይቶ የማይታወቅ አፕሊኬሽን ነው። እንግዲህ ልብ ብላችሁ ካስተዋላችሁ አብዛኞቹ የኢትዮጵያ አፕሊኬሽኖች ማለት ነው እንግዲህ they don't make it out internationally ከተረዳችሁ። ሲድሮ የሚባለው አፕሊኬሽን ግን ከኢትዮጵያም አልፎ ኢስት አፍሪካ፣ ዌስት አፍሪካ፣ ሳውት አፍሪካ፣ ኖርት አፍሪካ ክብብ አድርገን በደንብ ዶሚኔት እንደምናደርግ እርግጠኛ ነኝ ማለት ነው። ኢትዮጵያ ውስጥ ነን ያለነው፣ ህልማችን ግን ዓለም ሙሉ ነው ማወቅ ያለባችሁ። ስለዚህ ይህ ትልቅ አፕ እንግዲህ ለእናንተ ጥቅሙ ምንድን ነው? ይህ አፕ ብር እንድትሰሩ ያግዛችኋል ጋይስ። ስለ 1000 ፎሎወር ህግ ላስረዳችሁ። አንድ ኮንተንት ክሪኤተር 1000 ተከታዮች ካሉት እና እነዚህ 1000 ተከታዮች በጣም የሚወዱት ከሆነ የሚያውቁት ከሆነ እነዚህ ተከታዮች ለዚህ ሰው ብር ጊፍት ማድረግ ይፈልጋሉ፣ ስጦታ መስጠት ይፈልጋሉ። ብዙዎቻችን ሰዎች ስንባል ፍቅራችን የምንገልጸው በስጦታ ነው። ሲድሮ አፕ ደግሞ ይህ የሰው ባህሪ ተጠቅሞ ምን አደረገ መሰላችሁ? እናንተ ብር እንድታገኙ ያግዛችኋል ማለት ነው። ለምሳሌ ቪዲዮ ቀርጬ ፖስት ለዋለሁ አይደል? ቲክቶክ ላይ ያያችሁት ነው። አሁን ቲክቶክ ላይ ሲሆን በዶላር ነው እንጂ በብር አይሰጥም። እዚህ አፕሊኬሽን ላይ ግን በብርም ይሰጣል ማለት ነው። አስቡት ጋይስ። ቴሌብር አለ፣ ቻፓፔ አለ። እነዚህ ኢንተግሬሽኖች ተጠቅመን እናንተ ብር ወደ አካውንታችሁ እንዲገባ እናግዛችኋለን ማለት ነው። ስለዚህ ማንኛውም ሰው 10 ብር፣ 5 ብር፣ 1 ብር፣ 1000 ብር እስከ 50 ሺህ ያልፋል ነው ስጦታ መስጠት ይችላል ለእናንተ በቪዲዮ። እናም ላይቭ ስትገቡም እንደዚሁ በብር ስጦታ ትሰጣላችሁ ማለት ነው። በብር ብቻ ሳይሆን በዶላርም ገቢ ታገኛላችሁ ጋይስ። አስቡት እንግዲህ በዶላር እዚህ ሆናችሁ በዶላር ገቢ ስታገኙ ቪዲዮ እየቀረጻችሁ ሰላም እንዴት ናችሁ? እኔ እንትና እባላለሁ፣ እንደዚህ ወዳለሁ፣ እንደዚህ አደርጋለሁ፣ መደነስ ወዳለሁ ትላላችሁ፣ ተከታይ ታፈራላችሁ። ከዛ እነዚህ ተከታዮች ደግሞ የእናንተ ቪዲዮዎች እያዩ ህይወታችሁ እንዲቀየር ያግዟችኋል ማለት ነው። በጣም አሪፍ አፕሊኬሽን ነው። ስለዚህ ወደ ውስጥ እንግባ። አሁን የምገኘው ማርከስ አዲስ ነው። ማርከስ አዲስ ነው የምንገኘው። እንዳለ ቦታው ቡክ አድርገነዋል ለዚህ ኢቨንት ማለት ነው። ዮንዚማ አለ፣ ዲጄ ዮንዚማ ፕሮዲውሰር ዮንዚማ አለ። ከዛ ደግሞ ዮማሪዮስ አለ፣ ዊህ አለ፣ ጀንበሮ አለ። የሚገርም ሞመንት ነው የሚሆነው። እንዳለ ታላላቅ ቲክቶከሮች ተጠርተዋል። እየጠበቅናቸው ነው ያለ ነው እና በደንብ አድርጌ ላሳያቸው ምን እንደሚመስል ማለት ነው። እንደምትመለከቱ አሁን እዚህ ሰፊ ቦታ አለ። ከዛ ግን ዋና ምግብ የምንበላበት ቦታ ላሳያችሁ። ናፒ የተከተለኝ ነው። እዚህ ጋር ደግሞ ፋሲካ አለች። ሃይ ፋሲካ። ፋሲካ ወይ ናይስ ቱ ሲ ዩ። እሷን ነበር እየፈለኩ ስንቴ እንደጠየቅኩኝ ላንቺ እኮ እኔ ራሴ ፈልጌ ነበረው ነው። እውነት ቴክስችን አይቼዋለሁ። አውርተናል። ስልከን ደግሞ ያው ታገኘዋለሽ። እሺ የኔ እናት ስላገኘሽ ደስ ብሎኛል። ፋሲካ አለች እዚህ የኔ እናት። እሺ አልፋታሽም ዛሬ ፋሲካ እያልኩ ነው ሙሉ። እሺ የኔ እናት። ኦኬ ሶ ሌትስ ጎ ኢን። በደንብ እንግባ ወደ ውስጥ። ማይ ብራዘር ያማን ተመልከቱ፣ ስራ ላይ ነው፣ እየተሰራ ነው አይደለ? እንዴት ነው ዮናታን? የሙዚቃ ስራዎች የታባች ኢንጆይ እያደረክ ነው? አረ አሜዚንግ ሌትስ ጎ። ዮኒ the man the greatest ይልሃል። እዚህ ጋር ደግሞ ዚመር አሉ። ዚመር የታባቱ የናባት ቴንክ ዩ ነባዬ። ይኸው እንደምትመለከቱት ጋይስ ይኸው ኢቨንቱ ይመስላል። አሳያቸው ናፒ በደንብ አድርገህ ቴብሎቹን አሳያቸው። እንግዶች የሚቀመጡበት ቦታ አሳያቸው በደንብ አድርገህ። የሚገርም ክላሲክ አይነት በጣም ኤክስትሪምሊ ቢዩቲፉል ኮኦርዲኔትድ ነው። እርቦኛል እኔ ምግብ
ሁሌም ከኢቨንት ሞደው ምግቡ ነው በቃ አይደል ምግቡ ነች በቃ let's go na piena nice እንግዲህ አሁን ጀንበሩና ዊሃ የሉም ወጣ ብለዋል ይመለሳሉ ሲመጡ በደንብ አድርጌ ያስተዋውቃቸዋለሁ ማለት ነው let's go Rafael after you Good job. I didn't understand anything, but I can. You felt the energy. You know, exactly. I love that. After you. Thank you. No worries at all. Big my brother. Never. እንዴት ነህ? I know life ነው በእናትህ got very busy ምናምን እንዴት ነህ? አለን Roberto, your family, my brother. And they are called Lusuma. Again, I didn't know he was your brother. Amazing. Alana. No, I'm Becky. Congratulations. Thank you, Nabat. Salam. Asidi. You look amazing. Thank you for coming. I'm just following you. Thank you so much. ምንድን ነው ያለው በዛ? በልተሻል? I'll teach you. በልተሻል? ማርያም አትበይ አምጣልሽ እንጂ አዎ በጣም እርቦኛል let's go thank you እንዴት good it was fabulous no it's okay no Razika thank you Hanna I'm good It's actually like astonishing. I feel good. Yeah. Something that I used to imagine, and it's like now a reality. You know what it is? You know how much like influential it is, and how much people usually love it. Yeah. For you to do this, it's amazing. Thank you. And you know more respect for you, thank you. Especially after what I did yesterday. Mariam, I feel bad for you. Huh? Really? I kind of expected it, and I didn't want Really? Live gonna you shoot an antenna? I slept out so tired. Really? Until 8 o'clock. Koyen. Yeah. As in like, who left? Yep. Yeah, past midnight. You are confusing. Aren't you busy? You're in Ethiopia. The land of origin. Okay, where are we going to start? Kadamawi. Yeah, but let's talk. That's it. Kadamawi. Yeah, I don't even know. What's here? What do you eat? Nah, like there's literally nothing here. Can't talk now. እንጀራ ነገር የለ አረ እንጀራ ያለ አዶናይ መሬቱን ትተን ሰማዩን ስናይ ናመናው ዝናቡም አየሩም አንተ ነህ አዶናይ በጣም ተወዳጅነህ አውቃለሁ አዶናይ ብዙ ሰዎችን በዚህ ሰዓት ከፊቱ ነህ እየመራህ ስላለህ አዶናይ ብታምንም ባታምንም አንተን ነው የምናይ አዶናይ እንኳን ደህና መጣ የክብር እንግዳ እኔም ሳላስበው ሆንክብኝ ዱብዳ ላማህ ነበር ልቦጭቅ ነበር አሁን አፈዘዘኝ አዶናይ ፍቅር ገዳዬ አዶናይ ላንተ ነው ሁሉ ክብር የምትሰራው ስራ ትልቅ ቁም ነገር አሁንም ቀጥልበት ወደኋላ እንዳትል ስልኬን ውሰድና እንደዋወል አድዬ የኢትዮጵያ ጀግና የኢትዮጵያ ምርጥ ልጅ የኢትዮጵያ ጀግና እኔ የምፈልጋለሁ የሆነ መኪና አድዬ መጥቷል አድዬ ቴንኪዩ አጨብጭቡለት ፕሊዝ እንደጋ ሰለሞን እነ ሱራፌል እንዳንተ ማን አለ አቤት መታደል ይናገር ሰለሞን ያውራ ሱራፌል
አዶናይ ወንድሜ አቤት መቀልጅ ነህ ለምስኪን ደራሽ የአዶናይን እናት እድለኛ ነሽ እንዲህ ያለ ጀግናየው በመውለድሽ የአዶናይን እናት ትውለድ መንታ መንታ ስንቱን አስረዳችሁ ይኸው ለእኛ ሰጣ ስንቱን አስረዳችሁ አረ ዘመድዬ አዶናይ አዶናይ ደጋፊ ብዙ ነው ጨዋታ አዋቂ ነህ በጣም ብዙ አራስበላኝ ማለት አድዬ አዶናይ ቴንኪው ዛሬ እኔ በጣም ነው ደስ ያለኝ እንኳን ደህና መጣ መልካም የገና በዓል ይሁንልህ አድዬ እሺ እሺ አባቴ ቴክ ኬር ቀስ ብለህ ስሳር በዜብራ አድዬ ቴክ ኬር ቴክ ኬር ብዙ ነው አድናቂው ብዙ ነው አዶናይ ከእንግዲህ በኋላ በሰራው ስራ አንተን ነው የምናይ አዶናይ ስናወራውማ ስንዘረዝረው አዶናይ እንዳንተ ያረገው